አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአረብ ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ አጠር ባለች ቪዲዮ ተመልሻለሁ ማለት ነው። በውቢቷ መቅዲላ ማሻ ከተማ ዛሬ የማስጎበኛችሁ ማለት ነው አሮጌው መናኸሪያ ተብሎ የሚጠራው በአሁኑ ስሙ የድሮ መናኸሪያ ተብሎ የምታውቁት ማለት ነው አክሲዮን ሆኗል። አሁን እንግዲህ የምታዩት አክሲዮን የድሮ መናኸሪያ ላይ የተገነባ አክሲዮን ህንፃ ነው። ይሄ እንደምታዩት ማለት ነው እዚህ ደረጃ ላይ ነው የደረሰው። እንደምታዩት ውብና ድምቅ ያለ ማሻ የማይመስል እንዲሁም ደሴ እንዲሁም ወይም አዲስ አበባ ነው የሚመስለው ማለት ነው። በጣም ውብና የደመቀ ከተማ እየሆነች ነው ማለት ነው ውቢቷ መቅዲላ ማሻ ከተማ። ዛሬ የማስጎበኛችሁ እንግዲህ እሱን ነው በትንሹ ማለት ነው። አሮጌው መናኸሪያ አክሲዮን ያላችሁ በሙሉ እዚህ ደረጃ ላይ ደርሶላችኋል። ማሻአላህ በጣም ነው የሚያምረው። በጣም ትልቅ ሆኗል ማለት ነው። እንግዲህ አንደኛው ፎቅ ስራ ይዟል ሁሉም። በሁለተኛው ፎቅ ይሄ እንጨት ያለበት ነው። ሶስተኛው ከላይ ኮለሉ የቆመበት ነው ማለት ነው። ግራውንዱም ሙሉ ስራ ይዟል ማለት ነው። እዚህ ደረጃ ላይ ነው የደረሰው አክሲዮኑ ማለት ነው። ማሻአላህ በጣም ነው የሚያምረው። በጣም ነው የሚያምረው ከምንም በላይ ማለት ነው። ይሄ የት ነው ቦታው? አክሲዮኑ የድሮ መናኸሪያ ላይ ማለት ነው። የድሮ መናኸሪያ ማቸም የመቅዲላ ተወላጅ ሆኖ የማያውቀው የለም። ውድ የአረብ ሚዲያ ቤተሰቦች እንግዲህ ከዚህም በተጨማሪ ደግሞ ለእናንተ ቪዲዮ ሰራለሁ ብዬ አስቤያለሁ ማለት ነው። እንብሰራላችሁን ደግሞ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ስታስቀምጡልኝ ኮሜንት እያነበብኩ የእናንተን ሀሳብ ለመሙላት ሀሳባችሁን ኮሜንት ላይ ስታስቀምጡልኝ እኔ ኮሜንት እያነበብኩ የእናንተን ሀሳብ ፍላጎታችሁን ለማሟላት ሞክራለሁ ማለት ነው። ውድ የአረብ ሚዲያ ቤተሰቦች እንግዲህ ውቢቷ መቅዲላ ማሻ ከተማ ላይ ቤትም ሆነ ቦታ መግዛት የምታስቡ እህት ወንድሞቼ ያው እንግዲህ እኔ በምችለው ዲስክሪፕሽን ላይ ባለው ስልክ መደወል ትችላላችሁ። በየትኛውም ሰፈር ገብቼ ቦታም ሆነ ቤት እልን ብትሉኝ ከነዋጋው መግዛትም ከፈለጋችሁ ሁሉ ነገር በቃ እኔ በምችለው ለእናንተ ማልሆነው የለም ልተባበራችሁ እችላለሁ ማለት ነው። ውድ የአረብ ሚዲያ ቤተሰቦች እንግዲህ የድሮ መናኸሪያ አክሲዮኑ እዚህ ደረጃ ላይ ነው የደረሰው። ወላሂ ማሻአላህ። ከዚህ በተጨማሪ በቀጣይ ቪዲዮ እሰራለሁ ብዬ ያሰብኩት ለእናንተ አሳያችኋለሁ ብዬ ያሰብኩት በቱልቴ ሰፈር ነው። ቱልቴ በጥጃ ፈጅ ማለት ነው፣ በደብረ ዘይት መውጫ ማለት ነው። እሱ ሰፈር አሁን ላይ ምን ላይ ነው ላላችሁ ቤተሰቦች ወደፊት በቀጣይ ቪዲዮ እሰራላችኋለሁ ብዬ አስቤያለሁ። ሰፈሩ በጣም የተሻለ ሰፈር ነው። አዳሪ ትምህርት ቤት የሚባል ፕሮጀክት ተጀምሮበት ለመሆን ሌት ቀን እየተሰራ ነው። በጣም የሚገርም የሆነ የሀብታም ልጅ የሚማርበት የሆነ አዳሪ ትምህርት ቤት የሚባል እናንተም ሳሰሙ ሳታውታቀሩም እና እሱንም አስጎበኛችኋለሁ ብዬ አስቤያለሁ። ወላሂ እንደ ወረዳ አቅም አይመስልም፣ የዞን ነው የሚመስለው። ያ ስራውን ስታው ሌትም ቀን ነው ስራው የሚሰራው። ሀገራችንን ሰላም ያልክልን እንጂ ማሻአላህ በጣም ውብ የሆነ ከተማ እየሆነ ነው ሀገራችን ማለት ነው። ከዚያም በተጨማሪ እንግዲህ እናንተን ሀሳብ ፍላጎታችሁን ኮሜንት ላይ ስታስቀምጡልኝ በየትኛውም ሰፈር በቱልቴም ብትሉ በዴፈርጌም ብትሉ በሃይስኩል በሙያና ቴክኒክ በሸንዳሻው እንዲሁም በዋልካ ሰፈር በማንኛውም ሰፈር ገብቼ አሳያችኋለሁ ማለት ነው። የእናንተን ፍላጎት እሞላለሁ ብዬ አስቤያለሁ ማለት ነው። ውድ የቻናሌ ቤተሰቦች ቻናሉን ሰብስክራይብ እያረጋችሁ ቤተሰብ ይሁኑ። ሰብስክራይብ ያረጋችሁ ደግሞ ቪዲዮውን ከመጀመራችሁ በፊት ላይክ እያረጋችሁ ማለት ነው። እናንተ ላይክ ስታደርጉ እንዲሁም ሰብስክራይብ ስታደርጉ ለኔ የተሻለ ነገር የሚሆንልኝ አድቫንቴጅ አለው ማለት ነው። ለእናንተ ደግሞ ሰብስክራይብ ማድረጉም ሆነ ላይክ ማድረጉ ምንም ከእናንተ የሚያስቀንሰው ነገር የለውም ማለት ነው። ስለዚህ ብትተባበሩኝም በጣም ጥሩ ነው ማለት ነው። ለእናንተም ደግሞ ሀሳባችሁ እንዲሁም ፍላጎታችሁን እኔ በምችለው መልኩ አደርጋለሁ ብዬ ቃል እገባላችኋለሁ። ውድ የቻናሌ ቤተሰቦች ቻናሉን ሰብስክራይብ እያረጋችሁ እንግዲህ ቤተሰብ ይሁኑ ማለት ነው። እንግዲህ ቀጣይ ቪዲዮ ሰራለሁ ብዬ ያሰብኩት ለእናንተ በቱልቴ ማለት ነው በኮሬብ መውጫ እንዲሁም በደብረ ዘይት መውጫ በጥጃ ፈጅ አካባቢ በአዳሪ ትምህርት ቤቱ ያለውን ቪዲዮ ሰርቼ አቀርባለሁ ብዬ አስቤያለሁ ለእናንተ ማለት ነው ከዚህ በቀጣይ ቪዲዮ። ከዚያም በተጨማሪ ደግሞ እናንተ ናችሁ የምታውቁት በኮሜንት ሀሳብ አስተያየታችሁን አስቀምጡልኝ። ኮሜንቱ በበዛበት ሰፈር ልሰራ እችላለሁ ማለት ነው። እኔ ነገርኳችሁ የኔን ሀሳብ ነው። ኮሜንቱ ደግሞ በሙያና ቴክኒክ እንዲሁም በሃይስኩል በዲፈርጌ የሚበረከት ከሆነ ኮሜንቱ የሚበልጠውን ኮሜንት አንብቤ እንዲሁም እናንተ ያላችሁትን እሰራለሁ ማለት ነው። ውድ የአረብ ሚዲያ ቤተሰቦች እንግዲህ መቅዲላ ማሻ ውቢቷ መቅዲላ ማሻ ከተማ እንደምታዩት ደማቅ ከተማ ሆናለች። ውድ ሀገሬ ልጆች የመቅዲላ ልጆች እንግዲህ በስደት ላይ ያላችሁ ቤትም ሆነ ቦታ መግዛት ያሰባችሁ አላህ ያጠንከራችሁ፣ ሀገራችንን ሰላም አላህ ያደርግልን። የዛሬው ቪዲዮ ያጠር ያለ ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ ላይክ እያረጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ።